ሰላም ሰላም ወደ ዛሬው ጥልቅ ውይይታችን እንኳን በደህና መጣችሁ። ዛሬ የምንመረምረው ርዕስ አንድ አድማቻችን ይህ የፍቅር ቋንቋ ከሌሎቹ ሁሉ የበለጠ በተሳሳተ መንገድ የተያዘ ይመስለኛል ብለው የጠየቁን ነው። ስጦታዎችን መቀበል ብዙ ጊዜ ከቁሳዊ ነገር ፍቅር ጋር ያያዛል። ስለዚህ ዛሬ በጋሪ ቻፕማን አምስቱ የፍቅር ቋንቋዎች መጽሐፍ 6ኛው ምዕራፍ ላይ ብቻ ተመርክዘን እስኪ ይህንን ሐሳብ እንፈትሸው። በጣም ጥሩ ነጥብ ነው። ያው ብዙ ሰው ስጦታ ሲባል እንስጊዳ ወደ ገንዘብ ነው ሐሳቡ መሄደው። ግን ቻፕማን ገና ከመጀመሪያው የሚያነሳው ሐሳብ ለምን ስጦታ የሚለውን ነው። ስጦታዎች በሁሉም ባህል ውስጥ ለዘመናት የነበሩ የፍቅር መግለጫዎች ናቸው። ምክንያቱም አስብሻለሁ ወይም አስባሃለሁ የሚለውን ማይታይ ስሜት በእጅ ወደሚጨበጥ በአይን ወደሚታይ ነገር ይለውጡታል። እውነት ነው። የሐሳቡ መታሰብ ነው ዋናው ነገር የምንለው አይነት ነገር እና ይህንን በተግባር ለማየት በመጽሐፍ ውስጥ በጣም አስገራሚ ታሪክ አለ። የጂምና የጃኒስ ታሪክ። አዎ፣ ይህ ታሪክ የቋንቋውን ኃይል በደንብ ያሳያል። ታሪኩ የሚጀመረው እነዚህ ባልና ሚስት ወደ ጸሐፊው መጥተው ጋብቻቸው በተአምራዊ ሁኔታ እንደተለወጠ ሲነግሩት ነው። እውነት ለመናገር ተአምር የሚለው ቃል ትንሽ ይከብዳል። አንድ ሴሚናር ብቻ ተካፍለው እንዴት ነው ሕይወታቸው እንዴት ሊቀየር የቻለው? እስኪ ጃኒስ መጀመሪያ ላይ የነበረችበትን ሁኔታ እኒ የጃኒስ ሁኔታ በጣም አሳቢ ደረጃ ላይ ደርሶ ነበር። ለዓመታት ከባሏ ከጂም ምንም አይነት ፍቅር እንዳልተሰማት ነው የምትናገረው። ቃሏን እንጠቀም ከተባለ የፍቅር ማጠራቀሚያዬ ሙሉ በሙሉ ባዶ ነበር ነው የምትለው። ባዶ ነበር? አዎ፣ ጋብቻቸው ትርጉም የለሽ ቀዝቃዛ፣ በቃ በለማድ ብቻ የሚኖር ነገር ሆኖባት ነበር። ጂምን የምትገልጸው እኮ ስሜቱን በጭራሽ ማይገልጽ በራሱ የዕለት ተዕለት ተግባር ብቻ የተጠመደ ሰው አድርጋ ነው። ልክ እንደ ሰዓት ሊገመት የሚችል በትክክል። እና ሁኔታው በጣም ከመክበዱ የተነሳ እሱን ትታ ለመሄድ እስከ ማሰብ ደርሳ ነበር። ይሄ ማለት የፍቅር ቋንቋዋ ለዓመታት ሙሉ ለሙሉ ሳይነገር ቀርቷል ማለት ነው። እና በዚህ የስሜት ድርቅ ውስጥ ሆና ነው እንግዲህ ተአምር ብላ የጠራችው ነገር የተከሰተው። ከሴሚናሩ በኋላ የሆነው ነገር በእርግጡም በጣም አስገራሚ ነው። ጂም ሙሉ በሙሉ የተቀየረ መሰለ። አዎ፣ ለውጡ ድንገተኛ ነበር። ሰኞ ዕለት ጂም ከሥራ ሲመለስ በእጁ አንዲት ሲጋራ ይዞ መጣ። ጃኒስ እንዳለችው ይህንን ስታይ ወዲያውኑ እምባዋ ነው የመጣው። ለዓመታት እንዲህ አይነት ነገር አድርጎላት አያውቅማ በፍጹም። እና በሚቀጥለው ሳምንት ደግሞ ለውጡን አጠናክሮ ቀጠለበት። ማክሰኞ ከሥራ ቦታ ደውሎ ፒዛ ይዞ መምጣት እንደሚፈልግ ነገራት። እሷን ከማብሰል ሸክም ለማሳረፍ ማለት ነው። አዎ፣ ረቡዕ ላንቺ ብቻ የሚል አጭር መልእክት ያለው ካርድ፣ ሐሙስ ከረሜላ፣ አርብ ደግሞ የሚያምር ተክል ይዞላት መጣ። እዚህ ጋር ቆም ብለን እናስብ። እነዚህ ሁሉ ነገሮች እኮ በገንዘብ ሲተመኑ ውድ አይደሉም። በፍጹም አይደሉም። ጽጌረዳ፣ ካርድ፣ ከረሜላ ግን ለጃኒስ ትርጉማቸው ከዋጋቸው እጅግ በጣም የላቀ ነበረ። ነጥቡ የስጦታዎቹ ዝርዝር ሳይሆን ከጀርባ ያለው መርህ ነው ማለት ነው። ፍጹም መርሁ ተጨባጭ ማስረጃ መስጠት ነው ማለት። ጂም ከዚህ በፊት ይሄ እኮ ገንዘብ ማባከን ነው ይል የነበረ ሰው ነው። አሁን ግን በየቀኑ የሚያመጣቸው ስጦታዎች ለሷ ሰምቼሻለሁ፣ ተረድቼሻለሁ፣ እናም ላንቺ ስል ለመለወጥ ቆርጫለሁ የሚሉ ሕያው ምስክሮች ነበሩ። ስጦታዎቹ የፍቅሩ ምልክቶቹ ነው። ብጀክት እዚህ ላይ ነው ነገሩ ከቁሳዊ ነገር ፍቅር የሚለያየው። ጃኒስ የፈለገችው ሀብት አይደለም፣ የጂምን ትኩረትና ሐሳብ ነበረ። ስጦታዎቹ ደግሞ የዚያ ትኩረት ማረጋገጫዎች ሆኑ። የሚገርመው ጃኒስ ግራ ገብቷት ምን እየተፈጠረ ነው ብላ ስትጠይቀው ጂም የሰጣት መልስ የታሪኩን ቁልፍ ነገር ይዘዋል። አዎ፣ እሱም በሴሚናሩ ላይ የሰማው ነገር ሁሉ እውነት መሆኑን እንደተረዳ ነው የነገራት። የፍቅር ቋንቋ የሚባል ነገር እንዳለ መቀበሉን እና ከሁሉም በላይ ደግሞ የእሷ ቋንቋ ስጦታዎችን መቀበል መሆኑን እንዳውቀ ገለጸላት። ከዚያም ያለው ነገር ነው የሚገርመው። በቀሪው ሕይወቴ ስጦታ ሰጪ ለመሆን ወስኛለሁ አላት። አዎ፣ ይህ በጣም ትልቅ ቁርጠኝነት ነው። በጣም ትልቅ። እና እዚህ ላይ ነው ሌላኛው ወሳኝ ነጥብ የሚመጣው። ጂም ይህንን ሲያደርግ የራሱ ዋና የፍቅር ቋንቋ ግን ፈጽሞ ሌላ ነበር። የአገልግሎት ተግባራት ወይም acts of service። ልክ ነሽ። ጃኒስ ጥሩ የቤት እመቤት፣ ምግብ አብሳይ እና የቤት ሠራተኛ በመሆኗ ጂም ሁልጊዜም የእሷን ፍቅር ይሰማው ነበር። የሱ የፍቅር ማጠራቀሚያ ሙሉ ነበር። ዋው! እዚህ ጋር ነው እንግዲህ የግንኙነት ምስቅልቅሉ የነበረው።
ጂም ፍቅር የተሰማው ነበር፣ ምክንያቱም ጃኒስ ሳታውቀው የእሱን ቋንቋ ትናገር ነበር። እሷ ግን ምንም አይነት ፍቅር አልተሰማትም ነበር። ምክንያቱም እሱ የእርሷን ቋንቋ በፍጹም አይናገርም ነበር። አዎ፣ ሁለቱም ፍቅራቸውን በራሳቸው ቋንቋ የገለጹ ነበር። ነገር ግን ለሌላኛው ወገን የደረሰ አልነበረም። ይህ የሚያሳየው የትዳር አጋርን ቋንቋን ለመማር ንቁ ውሳኔ ማድረግ ምን ያህል ወሳኝ እንደሆነ ነው። ፍቅር ምርጫ ነው ማለት ነው። ጂም የጃኔስን ቋንቋ ለመማር መረጠ። ግን አንድ ጥያቄ አለኝ። ይሄ ዘላቂ ሊሆን ይችላል? ከአንድ ሴሚናር በኋላ በተነሳ ስሜት ብቻ የሚቀጥል ነው ወይስ ወደ ልማድ ሊቀየር ይችላል? ጥሩ ጥያቄ ነው። መጽሐፉ እንደሚጠቁመው ዋናም ነገር ወጥነት ነው። በየቀኑ ውድ ስጦታ መግዛት ሳይሆን በየጊዜው ያሰብኩሽህ ነው የሚል ምልክት ማሳየት ነው። ለምሳሌ በጓሮ ያለችን አበባ መቅጠፍ ወይም መንገድ ላይ ያዩትን ድንጋይ አንቺን አስታወሰኝ ብሎ መስጠት። በትክክል እነዚህ ሁሉ ቋንቋውን መናገር ናቸው። ይህንን ስንሰማ ግን የስጦታ ጽንሰ ሐሳብ ሌላ አደገኛ ገጽታ ሊኖረው እንደሚችል ማሰብ አለብን። ለምሳሌ አንድ ሰው ስህተት ከሰራ በኋላ ውድ ስጦታ በመስጠት ይቅርታን ለመግዛት ወይም ከስር ያለውን ችግር ለመሸፈን ሊሞክር ይችላል። በጣም ወሳኝ ጥያቄ ነው። ቻፕማንም ይህንን ያነሳል። የስጦታው ትርጉም የሚመነጨው ከጀርባው ካለው ቅንነት ነው። አንድ ሰው ስሜታዊ ቸልተኝነትን ወይም መጥፎ ባህሪን በስጦታ ለመሸፈን ሲሞክር ስጦታው ጉቦ ይሆናል እንጂ የፍቅር መግለጫ አይሆንም። እውነት ነው። እና የፍቅር ቋንቋቸው ስጦታ መቀበል የሆኑ ሰዎች እንኳን ያንን በቀላሉ ይለያሉ። ምክንያቱም የሚፈልጉት ዕቃውን ሳይሆን ከጀርባው ያለውን እውነተኛ ስሜት ነው። ስለዚህ የጂም ስጦታዎች ይቅርበኝ ሳይሆን ተለውጫለሁ የሚል መልእክት ስለነበራቸው ነው ትርጉም የሰጧት። ልክ ነው። ስጦታው የለውጡ ማስረጃ ነው እንጂ የለውጡ ምትክ አይደለም። በጣም ግልጽ ነው። የማለት የስጦታው አይነትና ዋጋ ሳይሆን ጊዜውና ዓላማው ነው ወሳኙ። ይህ ደግሞ ከቁሳዊ ስጦታዎች አልፎ ወደ ሌላ ምናልባትም ከሁሉም በላይ ወደ ሆነው የስጦታ አይነት ይወስደናል። አዎ፣ ጸሐፊው የራስን ሰውነት ስጦታ አድርጎ ማቅረብ ወይም the gift of self ብሎ የሚጠራው። አዎ፣ የመገኘት ስጦታ። የሐሳብ ከገንዘብ ጋር ምንም አይነት ግንኙነት የለውም። ምንም። ዋናው ሐሳቡ በአስቸጋሪና ወሳኝ የሕይወት ጊዜያት ከምንም በላይ ትልቅ ስጦታው በአካል አብሮ መሆን ነው የሚለው። መገኘቱ በራሱ ለአንቺ ከምንም በላይ ቅድሚያ እሰጣለሁ የሚል መልእክት ያስተላልፋል። በመጽሐፉ የተጠቀሰው ታሪክ ልብ ይሰብራል። በጣም አንዲት ሴት የመጀመሪያ ልጇን በምትወልድበት ጊዜ እና ከጥቂት ዓመታት በኋላ ደግሞ እናቷ በሞቱ ጊዜ በቀብር ስነ ስርዓቱ ቀን በእነዚህ ሁለት ወሳኝ ቀናት ባሏ ከእሷ ጋር ከመሆን ይልቅ ሶፍትቦል ለመጫወት እንደሄደባት ትናገራለች። ይህንን ሳስበው በጣም ያማል። በሕይወቷ ሁለት ትልልቅ ወሳኝና ከባድ ቀናቶች ላይ እሱ አልነበረም። የፈጠረው የስሜት ቁስል ምን ያህል ጥልቅ እንደሆነ መገመት ይቻላል። በጣም ጥልቅ ነው። ከ15 ዓመታት በኋላም ስለ ጉዳዩ ስታወራ ልክ ትላንት እንደተከሰተ ነገር በእንባ ነበር የምታስታውሰው። ለምን? ምክንያቱም የሱ አለመገኘት የሶፍትቦል ጨዋታ ከስቃይሽ እና ከሐዘንሽ ይበልጥብኛል የሚል ቀዝቃዛ መልእክት አስተላልፎባታል። ለእሷ በዚያች ቅጽበት የሚያስፈልጋት ትልቁ ስጦታ እሱ አጠገቧ ሆኖ እጇን መያዙ ብቻ ነበር። የሱ አለመገኘት የፍቅር ማጠራቀሚያዋን ባዶ ከማድረጉም አልፎ ከዳዳ የሰነጠቀበት ያህል ነበር። ይህ የሚያሳየው ዋና የፍቅር ቋንቋቸው ስጦታ መቀበል ለሆኑ ሰዎች በአካል መገኘት ትልቁና ሊተካ የማይቻል ስጦታ ሊሆን እንደሚችል ነው። ይህ ማለት ስጦታዎችን መቀበል የሚለው ቋንቋ ሁለት ገጽታዎች አሉት ማለት ነው። አንደኛው እንደ ጽጌረዳ ያሉ ተጫባጭ ምስላዊ የፍቅር ምልክቶች ሲሆኑም ሁለተኛውና ምናልባትም ይበልጥ ኃይለኛው ደግሞ የመገኘት ስጦታ ነው። አዎ፣ በአስቸጋሪ ጊዜያት አብሮ በመሆን የሚሰጠው የማይተካ ስጦታ። በትክክል ሁለቱም ቅድሚያ ሰጥቻለሁ እሻለሁ የሚለውን መልእክት በተለያየ መንገድ ያስተላልፋሉ። አንዱ በሚያምር ነገር፣ ሌላኛው ደግሞ በጊዜና በትኩረት። ለምሳሌ ልጅ በትምህርት ቤት ዝግጅት ላይ ሲሳተፍ ሌሎች ስራዎችን በሙሉ ትቶ እሱን ለማየት መገኘት ያ በራሱ ስራዬ ከአንተ ካንቺ አያንስም የሚል ትልቅ ስጦታ ነው። ያንን ቅጽበት ከልጆቹ ጋር ማሳለፍ ለዘላለም የሚያስታውሱት ስጦታ ይሆናል። እንግዲህ የዛሬውን ውይይት ስናጠቃልለው የሁሉ ታሪክ ወደ 3 ትልልቅ ሐሳቦች የሚወስደን ይመስለኛል። አንደኛ፣
የፍቅር ቋንቋቸው ስጦታዎችን መቀበል ለሆኑ ሰዎች ስጦታ የፍቅር ተጨባጭ እና ምስላዊ ማረጋገጫ ነው። እወድሻለሁ የሚለው ቃል ወደ ተግባር ሲለወጥ የሚያዩበት መንገድ ነው። በዲቅ ሁለተኛው ትልቅ ሐሳብ ደግሞ ይህ ቋንቋ ከገንዘብ ዋጋ ጋር የተያያዘ ሳይሆን ከሐሳቡ፣ ከቅንነቱ እና ከጥረቱ ጋር የተቆራኘ መሆኑን መረዳት ነው። ትንሽም ትልቅም ቢሆን ስጦታው በሐሳቤ ውስጥ አለሽ የሚለውን ወሳኝ መልእክት ያስተላልፋል። አዎ። ሦስተኛውና የመጨረሻው ደግሞ የመገኘት ስጦታ ከማንኛውም ቁሳዊ ስጦታ በላይ ኃይል ሊኖረው እንደሚችል፣ በአስቸጋሪ ጊዜያት አብሮ መሆን ማይረሳ እና ሊተካ የማይችል የፍቅር መግለጫ ነው። እናም ይህንን ውይይት ለጠየቁን አድማጫችን እና ለሌሎችም አንድ ማሰቢያ ይሁን የመጨረሻ ሐሳብ ማንሳት ፈልጋለሁ። አንድ ተራ የሚመስል ቁሳዊ ነገር ወይም አንድ የአብሮነት ቅጽበት ለአንድ ሰው ይህን ያህል ጥልቅ ስሜታዊ ትርጉም ሲኖረው፣ ሌላ ደግሞ ምንም ማለት ላይሆን ይችላል። እውነት ነው። እና ይህንን ስናስብ በግንኙነቶቻችን ውስጥ በየቀኑ የምንጠቀማቸው ሌሎች የማይታዩ ምልክቶች፣ ቃላት፣ ኑክኪ፣ የአገልግሎት ተግባራት ምን ያህል የተለያየ ተጽዕኖ ሊኖራቸው እንደሚችል ያስገነዝበናል። ስለዚህ የመጨረሻው ጥያቄ የትዳር አጋሪ የፍቅር ቋንቋ ምንድን ነው ብቻ ሳይሆን በየቀኑ የምልካቸውን ምልክቶች ምንድን ናቸው? እናስ እሷ የተረጓሟቸው ያሉት እኔ ባሰብኩት መንገድ ነው ወይስ በራሳቸው ቋንቋ የሚል መሆን አለበት።